ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት የሀዘን መልእክት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል ብለዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው በማለትም አስታውሰዋል። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል ነው ያሉት ጠቅላይ ሚኒስትሩ። አፍሪካ ምጽዋት ሳይሆን ትክክለኛ የልማት አጋር የሚያስፈልጋት የበርካታ ጸጋና ተስፋ ምድር ናት አሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ። ሚኒስትሩ በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ መክፈቻ ላይ እንዳሉት አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት በአየር ንብረትና በዓለም አቀፉ የፋይናንስ መዋቅር ማሻሻያ ላይ የጋራ አቋም ይዛለች ብለዋል። ይህም የአፍሪካን ዓለም አቀፍ ሚና ለማሳደግ በደቡብ አፍሪካ ፕሪቶሪያ ከተማ በተካሄደው የቡድን 20 ጉባኤ ላይ ጎልቶ መታየቱን ገልጸዋል። የኢትዮጵያ መከላከያ ሰራዊት ለቀጣናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ ይቀጥላል አሉ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ። ፊልድ ማርሻል ብርሃኑ ከአፍሪካ ህብረት የሶማሊያ ድጋፍና መረጋጋት ተልዕኮ አውሶም ዋና አዛዥ ጋር ተወያይተዋል። ፊልድ ማርሻል ብርሃኑ በውይይቱ ወቅት የኢትዮጵያ መከላከያ ሰራዊት ለቀጣናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የአውሶም ዋና አዛዥ ሀጂ ኢብራሂም ዲኒ በበኩላቸው የኢትዮጵያ መከላከያ ሰራዊት የአውሶምን ተልዕኮ ተግባራዊ ለማድረግ እያበረከቱ የሚገኘውን አስተዋጽኦ አድንቀዋል።